ራሳችን ነው የምናደርገው። ከግብፅ ለምንድን ነው የምናመጣው? እኛ የተቀደሱ ሰዎች የሉንብን? ራሳችን ነው ምንሾመ ብለው ኢትዮጵያ ላይ ጳጳሳት መሾም የተጀመረው በአባታችን በአቡነ ተክልዬ ነው። እሳቸውን ተቅማጣቸው ያድናል ብለው ጻፉ። በእንግሊዝኛ አልተጻፈ፣ በሌላ አልተጻፈ። በተቅማጥ ያድናል፣ የእሳቸው ተቅማጥ ያድናል ብለው ሙልጭ አድርገው ሰድበው አዋርደው ጻፉባቸው አቡነ ተክልዬን። እናንተ ባለጌዎች ናቸው የጻፋችሁት። አቡነ ተክልዬን አላሉ አዋርዳችሁ ጻፋችሁ እንጂ አቡነ ተክልዬ በጣም 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 ለኦርቶዶክስ መስዋዕት ሆነዋል። አዋርዳችሁ የጻፋችሁት ቅዘን መስዋዕት ቅዘን አድርግና ተክለ ሃይማኖት ቤተክርስቲያን ሲኬድ አሁን ተክለ ሃይማኖት ገዳም ሲሄድ እያንዳንዱ ሰው እንዲሆንለት ተብሎ በየቦታው ላይ ይቀዝናል። ፈጣሪ ምስክሬ ነው የምላችሁ፣ በየቦታው ላይ ይቀዝናል። ቦታውን ብታገኙ ብትሄዱ ተክልዬ ገዳማት በሙሉ ይታሰብልሃል ተብሎ ይቀዝናል ሰው። ይህን ያህል ነው ሰውን የሚጫወቱበት የኢየሱስ ስም ብቻ እንደሚያድን ረስተውታል። አንጫ ቆረር በየገዳማቱ የሚሄደው ኢየሱስ ውስጡ እንዳለ ረስቶታል። የሆነ ቦታ ስለሄደ ብቻ በረከት ነው ተብሎ ተነግሮታል። ተወልድም ላይ ማን ነው ውስጥ ያለው? ማን ያቆየ? እስካሁን ሰዓቷ ያቆየ ማን ነው? እግዚአብሔር አምላክ ነው። አንጫ ቆረር ስለሄድክ የምትድን የሚመስለው ሰዎች አሉ። እጅግ ያሳዝናል። የዓለም ቤዛ አሁንም ኢየሱስ ነው። አትደንግጡ እያልኩ ነው። ስድብ አይደለም የተሳደብኩት። አትደንግጡ፣ የዓለም ጌታ ኢየሱስ ነው፣ የዓለም ቤዛ ኢየሱስ ነው እያልኩ ነው። አትደንግጡ፣ አሁንም ኢየሱስ ነው። ሁሌ ገንዘብ ይላሉ። ሰጥተውኝ እንደሚያውቁ በጣም ደስ የሚለኝ አንተ ለገንዘብ ነው የሚለኝ ሲሰጡኝ አይቻቸው አላውቅም። እንዲያውም በእኔ ቤት እየመጡ በቤተ ክርስቲያን ተጠቃሚ ነበሩ አባቶች። እኔ ፔጅ ላይ ኦርቶዶክስን አስጠቅም ያለው ቤተ ክርስቲያን እንዲሰራ ቤተ ክርስቲያንን ለማስተባበር ብዙ ነገር ሰርቻለሁ። እንዲያው ለሙስሊም አልሰራውም፣ ለጴንጤ አልሰራውም። እመቤቴ ምስክሬ። ለኦርቶዶክስ ቤተ ክርስቲያን ግን በየጊዜው ገንዘብ ሲባል በየቦታው እየሄድኩኝ ገንዘብ ቤተክርስቲያን ማሰሪያ እያልኩ ለፈልፋለሁ። ገላገላችሁ፣ እግዚአብሔር ይስጥ አባቴ። ኧረ ተገላገልን፣ ያራድዬ ልጅ ገላገላችሁ። በሰላም ገላገል። እኔ ነኝ የምጮኸው ለቤተክርስቲያን ብዬ፣ ያለኝን የማካፍለው እኔ ነኝ፣ ያለኝን ገንዘብ የምሰጠው እኔ ነኝ። ፈጣሪ በሚያውቅ ኢየሱስ ቤዛ ነው ስለተባለ ኦርቶዶክስ አቆረፈች። ኢየሱስ የዓለም ቤዛ ኢየሱስ ብቻ ነው፣ የሰው ቤዛ የለም ስለተባለ ኦርቶዶክስ አኩርፋለች አባታችን ላይ። ለቀነኒ ድምፅ እንደሆንኳት ለአባታችን ድምፅ ሆናለሁ። ነገም ብቻዬን ልቀር እችላለሁ። ሌላም በንጹህነት ዋጋ የሚያስከፍል ከሆነ እከፍላለሁ። ለቀነኒ ድምፅ ሆኛለሁ። ለአባታችን ለብቻቸው ስለሆኑ ከጎናቸው ነኝ። ጴንጤ ስለደገፋቸው ነው ያበዳችሁት። አበዳችሁ። ጴንጤ ለምን ደገፋቸው መሰለ? መጽሐፍ ቅዱሳዊ ንግግርን የተናገሩት እኚህ አባት መጽሐፍ ቅዱስ ነው የተናገሩት። አባቴማ አዎ የዓለም ቤዛ ኢየሱስ ብቻ ነው አሉ አባታችን። አትደንግጡ፣ የዝሆንን ያህል ጉልበት አላቸው ይገፋሉ አሉ። ይገፋሉ። አዎ የፈረስን የሚያህል ጉልበት አላቸው ይገፋሉ። ግን አትደንግጡ፣ ኢየሱስ ብቻውን ቤዛ ነው፣ ብቻውን አስታራቂ ነው፣ ብቻውን አዳይ ነው ብለው ተናገሩ። ይሄ ነው እንግዲህ ጴንጤዎች ሲሰሙ እንዴ ኦርቶዶክስ እንዲህ ትላለች ብለው ቀልባቸው ነው ግፍፍ ያለው። ግፍፍ ቀልባቸው።
ስለዚህ አሁንም የምናገረው ምንድነው? ለኦርቶዶክስ ወንድምና እህቶቼ መጽሐፍ ቅዱስ አንብቡ፣ ትድናላችሁ። መጽሐፍ ቅዱስ አንብቡ። እውነቴን ነው። መጽሐፍ ቅዱስ ካነበብክ ትድናለህ። ምንም ሌላ የሚያድን ነገር የለም። የእግዚአብሔር ቃል ያድንሃል። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ የጨመረም የቀነሰም ይፈረድበታል እያለ አንተ ግሳንግስ ትጽፋለህ። ይሄን ሁሌ የምቃወመው ነው። የዛሬ ጉዳይ አይደለም። ዛሬ አይደለም ይሄን የምናገረው። ዛሬ አይደለም ይሄን ያደረኩት። ዛሬ አይደለም። ቆይ መጥተዋል። ምን አረጋለሁ መሰለህ? በአቅም አረገዋለሁ። ይኸውልህ በአቅም አረገውና አቅምን አሳጣለሁ። አቅሙ ስላለኝ ሶሻል ሚዲያ እንዴት መጠቀም እንዳለብኝ ለዘር ማንዘራ አስተምሬያለሁ። ሀቅን ይዤ በየትኛውም በኩል መሰክራለሁ። በዲጂታ ጌና ጊዜ ተሰድቤያለሁ። በቀነኒ ጊዜ ፎቶ ተዘግዝቆ ተሰድቧል። በአባታችን ጊዜ ኦርቶዶክስ ሙሉ ይረግጠኛል። ምክንያቱም ለአባታችንን የሰደበ እኔን ኤክስፔክት አደርጋለሁ። አባታችንን የሞለጨ አባታችንን ያዋረደ ዮኒ ማኛማ የለመደው። ዮኒ ማኛ ችግር የለው። ስለዚህ ትምህርት ይሆናችሁ ብዬ ነው። ኮፒ ሊንክ አድርጉ የኔ ቤተሰቦች። ኮፒ ሊንክ ሀቅን የምትፈልግ የኦርቶዶክስ ልጅ ሆነ እውነቱን የምትፈልግ መጽሐፍ ቅዱስ አንብብ። በውሸት አትመራ። በውሸት የሚደልሏችሁ ነጠላ ስለለበሱ ብቻ ኦርቶዶክስ ማርያም ስላሉ ብቻ ኦርቶዶክስ የሚመስሏችሁ ኃጢአት ነው። ለምን? ማርያም መደበቂያ ናት። የኦርቶዶክስ ይደብቁባታል። ኢየሱስ ብትል ቦታም አይሰጡትም። የጠነጠ ኢየሱስ ገና ስትል ጴንጤና እንዴ ነው የምትባለው? ዋሽቻለሁ። ኢየሱስ በልቼ ዝም ብለህ ጠነጠጥክ እንዴት ይባላል? መጠጥ አልጠጣም በል ጴንጤና እንዴት ይባላል? ዋይ ኦርቶዶክስ ሰካራም ነው ያለ ማን ነው? ማን ያለ? አዎ ቄሱ ይጠጣል፣ ምኑ ይጠጣል። ግን ምርጫ ካልሆነ ምርጫ አይደለም። ኦርቶዶክስ ሆነ መጠጣ ለመጠጣት ትችላለህ። ኢየሱስ ሲባል የሚከፋው ከጴንጤና ከኦርቶዶክስ የሚከፋው ማን? ኢየሱስ። እነሱ መድኃኔ ዓለም እንድትለው ክርስቶስ እንድትለው ሌላ ስም ኢየሱስ ስትለው የሚከፋኛ ነው። አማኑኤል ስትለው ደስ ይላቸዋል። ደምንት ኢየሱስ በል። መዝሙራችን መስተካከል የለበትም? እንደ ኦርቶዶክስ መዝሙሮቻችን መስተካከል የለበትም? አብዛኛው ሲመሰገን በመዝሙር የምናየው ማንን ነው? ማን ነው እውነት የሚመሰገነው? እስቲ እውነት እንነጋገር። ማርያም ናት የምትመሰገነው በብዛት ወይስ ኢየሱስ ክርስቶስ ነው? በመዝሙራችን ከሄደ መላእክቶች ናቸው ቅዱሳን የምትሏቸው ናቸው ወይስ ኢየሱስ ነው የሚመሰገነው? በመዝሙራችን ማን ነው የሚመሰገነው? እስቲ አንድ ሙሉ አልበም አንድ ሙሉ ካሴት ኢየሱስ ብሎ አንዱ ይዘምር። ያባሩታል። ቃል ለምድር ለሰማይ ይባረራል። ሙሉ መዝሙር የተዋህደውን ሙሉ መዝሙር ኢየሱስ ብቻ እያለ ቢዘምር መድኃኔ ዓለም እያለ ሙሉ ቢዘምር ይባረራል። ይሄ ጴንጤ ነው ተብሎ ኢየሱስ ብቻውን እንዲመሰገን አይፈለግም። ቢዝነሳቸው ነው። ቢዝነሳቸው ነው። ሽቀላቸው። ስለዚህ ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ። ልቦና የምታገኙት ደግሞ መጽሐፍ ቅዱስ ስታነቡና ስታነቡ ብቻ። ያነበባችሁ ጊዜ አዳኝ እየጾማችሁ ባህሉን እያከበራችሁ፣ እኔ እኮ ግራ የገባኝ እሱ ነው። ገና በዓል እያላችሁ ፋሲካ እያላችሁ ምን እያላችሁ ባህሉን እያከበራችሁ ስሙን መጥራት የሚደብራችሁ፣ በሱ ስም በበዓሉ ቅርጥፍ አድርጋችሁ እየበላችሁ ስሙን ለብቻው ቤዛ ነው ማለት እንዴት ይከብደናል? ኦርቶዶክስ እንዴት ነው የሚከብደን? በየቅዳሴው እኮ እሱ ነው ትላላችሁ። ኢየሱስ ጌታ ነው ማለትና ማስተማር ለምንድን ነው የተቸገርነው?
ይኸው አባታችን ሲሉ ለምን ደነገጥን ታዲያ? ትምህርቱ ቢኖረን ኖሮ እንደነግጥ ነበር እንዴ? በኦርቶዶክስ ይደነገጥ ነበር እንዴ? አትፍሩ፣ አትደንግጡ፣ የሚገፋ አለ ብለው አባታችን ያስተምሩ ነበር እንዴ? ይናገሩ ነበር እንዴ አባታችን? ነው ስለሚያውቁት መገፋቱን ስለሚያውቁት ነው አባታችን አትደንግጡ፣ ኢየሱስ የዓለም ቤዛ ነው ብሎ መናገር እንደሚያስገፋ ያውቃሉ፣ እንደሚያሰድብ እንደሚያዋርድ ያውቃሉ፣ የሸርሙጣ ልጅ እንደሚያስብል ያውቃሉ። ሴቶች አጫዋች ናቸው እነዚህ የብልጽግና ሴራ ነው እንደሚባሉ ያውቃሉ። ብዙ ስም እንደሚሰጣቸው ያውቃሉ። ሌላ አጀንዳ ነው ፖለቲካ ነው እንደሚባሉ ያውቃሉ። ማርያም ቤዛ ነች ቢባል ግን አንድ የሚናገራቸው የኦርቶዶክስ ልጅ አንድ ሰው አታመጣ። የዓለም ሁሉ ቤዛ እመብርሃን ናት ኪዳነ ምሕረት ናት ተብሎ ቢባል አንድ ሰው አይቃወማቸውም። አንድ ሰው ስማቸው ነው በክፉ አያነሳ። ኢየሱስ የምንቆጣበት ስም ነው። ኦርቶዶክስ ላይ የምንቆጣበት የምንቆጭበት ስም ነው። ይሄ መቀየር አለበት። እንቀይረዋለን። የምንቆጭበት ስም ሳይሆን የምመካበት ስሜ ነው ኢየሱስ። ኢየሱስ ስለው አትፍራ። ሌላ ስም አልሰጠውም። ስለምትናደዱ ስለማቅ ኢየሱስ ነው የምለው። ኢየሱስ ጌታ ነው የምለው። ትናደዳላችሁ። ኢየሱስ ሲባል ተበሽቃ። ለምን? ጴንጤ ስላለው። እውነትህን ነው። ጴንጤ ስላለው እኔ ኢየሱስ አልልም። እውነትህን ነው። ዓለም የሚያድነው ለዓለም የመጣውን ኢየሱስ ማለት እኔ ፈራው። ኢየሱስ ጌታ ነው ማለት እኔ ፈራው። ምን ይላል መሰላችሁ? በእንግሊዝኛው ማየት ትችላላችሁ። ባይዘወይ ኢየሱስ ስትሉ ከንፈራችሁ አይገናኝም። ያዌ ይባላል። በእንግሊዝኛው ከሄዳችሁ ያዌ ይባላል። በግሪክ ከሄዳችሁ ያዌ ይባላል። በተለያዩ ቋንቋ ከሄዳችሁ ያዌ ይባላል። በእኛ ስትመጡ ትክክለኛ ስሙ ኢየሱስ ነው። ኢየሱስ ስትል ጥርስ አፍ ምን አይገናኝም። ኢየሱስ ስትል ምንም አይገናኝም። ለዚህ ነው ትክክለኛ ስሙ ኢየሱስ የምለው። መድኃኔዓለም ስል ከንፈር ይገናኛል። አማኑኤል ስል ከንፈር ይገናኛል። ሁሉ ነገር ይገናኛል። ኢየሱስ ስል ግን መተንፈስ ነው፣ ሌላ ነገር የለውም። ይሄን እንኳን አያስተምሯችሁ። ስሙ ኢየሱስ ነው። ኢየሱስ ስትለው አይገናኝም። ከንፈር አይገናኝም፣ ምላስ አይገናኝም፣ ምንም አይገናኝም። ኢየሱስ አይገናኝም። ትምህርት ብዙ በኦርቶዶክስ ያስፈልጋል። የስ ብዙ ተሳዳቢ ብዙ ምን ያለ ነው የኦርቶዶክስ እንጂ የጴንጤዎች ናቸው እንዲ ያሉት ሶሻል ሚዲያ ላይ መጥተው አንተ እንደዚህ አንቺ እንደዚህ አንተ እንደዚህ የምንባባለው የፕሮቴስታንት ወንድምናቶች ናቸው። ወይ እስላም ነው ወይ ኦርቶዶክስ ነው። ወይ እስላም ነው ወይ ኦርቶዶክስ ነው። አጠፋለሁ የሚል ነብዬን ተናግራል አጠፋለሁ የሚል ወይ እስላም ነው። ማርያምን ተናግራል አጠፋለሁ የሚል ኦርቶዶክስ ማርያምን ነው የሚል ሌላውን አይደለም። አርሴማን ተናግራል አጠፋለሁ የሚል ኦርቶዶክስ። አርሴማ የምትባል እኮ መጽሐፍ ቅዱስ መፈጠሯንም አያውቀው። እነሱ ግን አርሴማን ተናገርክ ምን ሆንም አያውቀው። ክርስቶስ ሳምራን መጽሐፍ ቅዱስ አያውቃትም። አምጣ በህዝብ ፊት ይቅርታ ልጠይቅ ነኝ። በህዝብ ፊት አንተ ሞላጫ ሌባ፣ እኔ ቲክታኬን ልዝጋው፣ ከሶሻል ሚዲያ ልጥፋ። አርሴማ የምትባል ክርስቶስ ሳምራ የምትባል ካመጣልኝ እኔ ሶሻል ሚዲያ ልዝጋው፣ ከሶሻል ሚዲያ ልጥፋ። አታመጣ። ኢየሱስ ግን ምን ላመጣልሃለሁ መሰለህ? ቁራን ላመጣልሃለሁ። ፎርጌት አባውት አስ ቁራን ላመጣዋለሁ። ኢየሱስን ኢሳ ብለውታል። ቁራን ላመጣዋለሁ። ኢየሱስ ሁሉም ቦታ አለ። የአቀባበል ችግር ነው። ስለዚህ የኦርቶዶክስ ወንድምና እህቶቼ ከመጽሐፍ ቅዱስ ውጪ ጸሎትም የማይሰማው ፎቶ አድርገ ስትጮ ብትውል የማይሰማ ለዛ ነው። በረከት የሌለ ለዛ ነው። አይልማ በገንዘብ ገዝተ ለጥፈ እመነኝ የሚል የለም። አያለ ስዕሉ ያድነኛል ካል ጎሄድ
ግን ስዕሉን አርጋችሁ ስትሰድቡ ነው ያየሁት። ስዕሉን አርጋችሁ እዚህ ጋር ሲጋራ ስታጨሱ አይቻለሁ፣ መጠጥ ስትጠጡ አይቻለሁ፣ ስጨፍሩ ስዕል አርጋችሁ አይቻለሁ። መስቀል ተደርጎም እንደሚጨፈር አውቃለሁ። መስቀል ላይ የተሰቀለው ኢየሱስ ክርስቶስ እንጂ አዳኝ ይሄ መስቀል አይደለም። ምን የመሰለ ጌጥ ነው! ምን የመሰለ ጌጥ! መስቀል ላይ እኮ ወንበዴም ተሰቅሏል አይደል እንዴ? ኢየሱስ ብቻ አይደለም መስቀል ላይ የተሰቀለው፣ መከራን የተቀበለበት ነው። ወንበዴም ይሰቀልበት ነበር። በበፊት ዘመን መስቀል ላይ የማይሰቀል የለም። የተሰቀለው ኢየሱስን እንጂ ማምነው መስቀሉን አይደለም። የሚወደኝ ቢኖር መስቀሉን ይዞ ይከተለኝ ሲል መከራውን ይከተለኝ። ለምን? በስሜ ተጠላችሁ ትሆናላችሁ ብሎ መጽሐፍ ቅዱስ ይናገራል። የኢየሱስን ስም ስትጠራ ቀንድ ቀንድን ነው የምትባል። አሳዳጅ ነው የሚበዛው፣ ወዳጅ አታበዛም። ኢየሱስን ወዶ ወዳጅ ያበዛ የለም። የተዋረደ የተተፋበት ከሰው የተገለለ መኖሪያ ያጣ አመጣልሃለሁ፣ በብዛት ሚሊየንስ አመጣለሁ እንጂ ኢየሱስን ወዶ የተከበረ አታመጣ። ሆኖ አታመጣ። ኢየሱስን ወዶ የተዋረደ እንጂ ኢየሱስን ወዶ ስለ ስሜ የተጠላችሁ ትሆናላችሁ ያለው ቃል በቃል ለዛ ኢየሱስን ወደ አትከበረም። አሳዳጅ ነው የሚበዛው። አሳዳጅ ይበዛል። ጨፍረ ጳጳሱ የቴዲ አፍሮን ያህል ተከታይ የለው። ጳጳሱ የጎሳዬ ተስፋዬን ያህል ተከታይ የለው። የቬሮኒካን ያህል ተከታይ የለውም። ጳጳሱ ነው ማወራ። የኦርቶዶክስ አባት ቢናገር ተግባባል። ያ ስለዚህ በኦርቶዶክስ በደንብ ፖለቲካ ይሰራል። በደንብ ይሰራል ፖለቲካ። ለምን? ባህሉንም ምኑንም አንድ ላይ ገብቷል። ስለዚህ የፈለግከውን መሸቀል ትችላለህ። ተማሩበት። ማን አትማረን ያለውን እውነታ ዮኒ ማኛ ዋሽቷል። ይሄን ካልከኝ አምጣ። እንዳልዋሸው እንዳጭበረበረ በድጋሚ አንድ ቪዲዮ ላሳያችሁ። ማን እንደዋሸ ሚውት እያደረገ ወንድማችን ከገድላት ሲያነብ 1 ሰዓት ሙሉ ክርስቶስ ሳመኝ ብሎ ያለውን ሲያነብ እንትን አረገው። ላሳያችሁ። ቃል በቃል የዋሸውን ሚውት ሲያደርገው ያነበበውን ሲዋሽ ይኸው ቃል በቃል ላሳይ። ማለት ወንድሞች እስኪ በየት ሀገር ነው እስኪ ከንፈር ለከንፈር ለ1 ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው? ቢላህ አለይኩም ከንፈር ለከንፈር ለ1 ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቀን ነው የሚቀበል? የትኛው አቀን? ተመልከቱ። ገጽ 156 ገድለ መባዝ በዚያ ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊት መጣ ይላል። በፊት ለፊት ከሰማይ ወረደ ማን? ኢየሱስ የተባለው። መጽሐፉን ያነበበው መጽሐፉን ሲያነብ ነው ሚውት የሚያደርገው። ይሄን ራሳችሁ አስተውሉ፣ ራሳችሁ ፍረዱ። መጽሐፉን ሲያነብ በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊት መጣ ይላል። በፊት ለፊት ከሰማይ ወረደ ማን? ኢየሱስ የተባለው። በዚያን ሚውት አደረገው። ይሁት ሚውት አደረገው። ይሁት እንግዲህ በኮሆስት ነው ይሄ በኮሆስት ነው የሚነጋገሩት። ሚውት አድርጎታል። እስካሁን ሰዓት ሚውት አድርጎታል። እስኪያነብ ይሁ እንግዲህ ከዛ አፌን አጣፈጠው። ምንም አላወቁም፣ ልቤን አሳጥቶኛልና አፌን አጣፈጠው። ለአንድ ሰዓትም ይኸው ደግሞ ሚውት አድርገው፣ ደግሞ ሚውት አድርገው። ይሄ ነው ኢየሱስ ማለት። ይህን ነው አምላክ የሚለኝ ልጅ ማለት ነው። ይሄ ከሃዲ ውሸታም እንደዚህ አይነት ነገር ገድላት ላይ ስለሚጻፍ አዋራጅ ኢየሱስ ጌታዬን የሚያዋርድ ከንፈሩን ለ1 ሰዓት ስሞ ጣፈጠኝ እያለ ሲናገር ነው ገድል ላይ የተጻፈው። የኔ ኢየሱስ የወንድን ከንፈር ለ1 ሰዓት ሲስም ነው የተጻፈው። ገድላት የሚባል ይጥፋ ምለው ለዚህ ነው። ይጥፋ፣ ምንም ጥቅም የለው። ኦርቶዶክስን የሚያዋርድ ነው ስንል ይሄ ነው። እፎይን አሁን ሙስሊሞቹ የሚያገኙት በዚህ ነው። እፎይን ወንድማችን የምወደው በጣም ጎበዝ ነው። ስለ እስልምና በጣም ያጠና ነው። ኦርቶዶክስ ቤት ውስጥ ያለው ጉድ ግን ብዙ ነው። እፎይን ሙስሊም ማጥቃት ከፈለጉ የሚያደርጉት ምንድን ነው?
ድርሳናትን ማንበብ ብቻ ነው። ገድላትን ማንበብ ብቻ ነው የሚጠበቅባቸው። ዜሮ ነው የሚከቱት። ገድላትን ካነበቡ እነሱ ስለ ነቢዩ መሐመድ የተጻፈው አለ እዚህ ጋር፣ በገድላት ደግሞ ያልተጻፈ ነገር የለም። ዜሮ። ሁለቱም ሃይማኖት ዜሮ ይገባል። ሙስሊሙም ዜሮ ይገባል፣ ኦርቶዶክሱም ዜሮ ይገባል። ስለዚህ ኦርቶዶክስ በጊዜ ሳይመሽ ሳይረፍድ የኢየሱስን ቤዛነት ብቻና ብቻ ተቀብለን ይሄ የተጻፈላችሁ ገድላ ገደል የተባለውን ነገር ኦርቶዶክስ እንደማትጠቀምበት አውጃችሁ 80 አሃዱን መጽሐፍ ቅዱስ ብቻ አድርጎ ሲሰበክ ኦርቶዶክስ መነገጃ መሆኗ ታቆማለች። የተጸለየበት ስዕል ነው እያላችሁ ስንት ብር እንደምትሸጡት እናውቃለን። የተጸለየበት መስቀል ነው እያላችሁ ስንት እንደምሸቅሉበት እናውቃለን። በደንብ ነው የምትቸበችቡት። እኔ አሁን ጧፉ፣ ሻማው፣ ዕጣኑ በጣም ነው የምወደው። ትክክለኛ ነው። ቤተ ክርስቲያን ጧፏ፣ ሻማዋ፣ ዕጣኗን በጣም ነው የምወደው። የቤተ ክርስቲያን ዕጣን እንደሚያጥን ቤተ ክርስቲያንም ትናገራለች። መጽሐፍ ቅዱስ ይናገራል። እነ ዘካርያስ ቤተ ክርስቲያኑት ዕጣን እንደሚያጥኑ ይናገራል። ተግባባል። ክርስቶስ ከመወለዱ በፊት እንደዚህ አይነት ነገሮች ነበሩ። የብሉይ ኪዳን ነገሮች ነበሩ። ኪዳኑን የወሰደው ክርስቶስ ነው። የሁሉንም ስራ የወሰደው ክርስቶስ መጥቶ ነው እንጂ በሙሴ ሕግጋት ነበሩ። ክርስቶስ እስኪወለድ ድረስ በሙሴ ሕግጋት ነበር የምንኖረው። ዋንስ ክርስቶስ ከተወለደ በኋላ ያ ሕግጋትን ኪዳኑን ወሰደው። ኪዳነ ምሕረት የተባለው ክርስቶስ ነው። የምሕረት ኪዳን የምሕረት አክሊል ያለው ኢየሱስ ክርስቶስ ነው። የምሕረት አክሊል ኪዳነ ምሕረቱ የመጣው በክርስቶስ ነው። ምሕረቱ የመጣው በክርስቶስ ነው። ከዛ በኋላ ግን ኢቭን ለእንትን ይሰገድ ነበር፣ ለመላእክቶች ይሰገድ ነበር። እነ ዳንኤል ትንቢተ ዳንኤልን ብታነቡ ለመላእክቶች ይሰገድ ነበር በዛ ጊዜ። ለምን? በሕግጋት በሙሴ ሕግ ነበር የሚመራው። ልክ ኢየሱስ ኪዳኑን ከወሰደው በኋላ ኢየሱስ ኪዳን ከሆነ የቤተ ክርስቲያን ኪዳን ከሆነ በኋላ ኢየሱስ ቤተ ክርስቲያኑን ኪዳን ከሆነ በኋላ ኢየሱስ ነው አስታራቂውም ሁሉን ነገር ኪዳኑን የወሰደው ኢየሱስ ሆኗል። ኢየሱስ ነው የሚያድነው በጸጋው። በፊት ዶሮ ታርዳለ፣ በግ ታርዳለ፣ መስዋዕት ታቀርባለ፣ ምን ትላለ? እሱን ሁላ የወሰደው ክርስቶስ ነው። እሱን ሁላ ኪዳን ወስዷል። አዳኝ እሱ ሆኗል። ይሄንን አዳኝነት ነው እንግዲህ እየተከራከርንበት ያለው። በክርስቶስ አዳኝነት ክርስቶስ የሰራውን ነገር ዝቅ ለማድረግ ሌላ ተአምር የተሰራ ለማስመሰል የሚሰራ አደገኛ ዲያብሎስ ስራ እየሰራ ነው በእኛ ላይ። አደገኛ የሆነ ዲያብሎስ እየሰራ ነው እና ይህንን ነገር ኦርቶዶክስ ቤተሰቦች ማድረግ አለብን። ኮንሰርት ይሰራ ነበር። የዛሬን አያርገው። ኮንሰርት ነበር። በፋሲካ ቀን ኮንሰርት ነበር። በገና ቀን ኮንሰርት ነበር። ይቺን ዓመት ብቻ ነው ያላረግነው። ይቺን ዓመት ብቻ ኮንሰርት ነበር። ድብልቅልቁ ይወጣ ነበር። ባህል የሚደረገው እየጾምክ እየጸለይክ ኢየሱስ ቤዛ ነው ሲባል ኢየሱስ ብቻ ቤዛ ነው ሲባል ከደነገጥክ ትበላለህ፣ ትጠጣበታለህ። በስሙ 55 ቀን ጾማለሁ ትላለህ፣ ወር ጾማለሁ ትላለህ። ኢየሱስ ብቻውን ያድናል ስትባል ግን የሚያንቀጠቀጠ ነገር ካለ ችግሩ ቤተክርስቲያን አላስተማረች። እሷ ብታስተምር አትደነግጥም። አባታችን ለምን ደነገጡ አሉ? ለምን ደነገጡ አሉ? አትደንግጡ ለምን አሉ? ትገፋላችሁ፣ ኢየሱስ ሲባል ይገፋል እዚህ ቤት ለምን አሉን አባታችን? እሺ ለዛ ነው ሁላችንም ልቦና ይስጠን። ሁላችንም ኢየሱስ ልቦና ይስጠን። ኢየሱስ ልቦና ይስጠን። የዓለም ቤዛው ኢየሱስ ክርስቶስ፣ የዓለም መድኃኒቱ ኢየሱስ ክርስቶስ፣ ኪዳነ ምሕረቱ ኢየሱስ ክርስቶስ፣ ምሕረቱ የተሰጠን ኢየሱስ ክርስቶስ የዓለም ቤዛው ለሁላችንም ልቦና ይስጠን። ልቦና ይስጠን። የኢየሱስ አርበኛ መሆን እንዳታፍርበት፣ ማንህም ብትሆን እንዳታፍርበት። ማይ you gotta be proud of it. የኢየሱስ አርበኛ መሆን
ሰው ለማይረባ ነገር ጦርነት ይገጥማል። የኢየሱስም ስም ጠርተ መጠላቱ የማይቀር ነው። ከእግዚአብሔር ጋር እያጠነከረ ነው። እግዚአብሔር ይህንን ደግሞ ይፈጽማል። እንኳንም ከአባታችን መጣ፣ እንኳንም ከፕሮቴስታንቶች አልመጣ። ይሄ ጉዳይ እንኳንም ከፕሮቴስታንት ወንድሞቻችን እንኳንም አልመጣ። ከምንወዳቸው አባታችን ከምናከብራቸው አባታችን ከአቡነ ገብርኤል እንኳንም መጣ። ይሄ ጉዳይ እኔ አሁን ገብቶኛል። ክርስቶስ ከኔ አባት ስለመጣ ከኦርቶዶክስ አባቴ ስለመጣ ተስማምቻለሁ። ከኦርቶዶክስ አባቴ ኢየሱስ ቤዛ ነው። ተስማምቻለሁ። የስ ተስማምቻለሁ። ከአባታችን ከምንወዳቸው አባታችን ስለመጣ አባታችን ኢየሱስ ብቻ ነው ቤዛ ስላሉ እሳቸው ያሉትን በኦርቶዶክስ አባቴ ያሉትን ተቀብያለሁ። ልከራከራቸው ማልችል በኦርቶዶክስ ያደጉ በኦርቶዶክስ የኖሩ የቆረቡ ብቃት ያላቸው ስንት ዓለም ላይ ያስተማሩ አባታችን ኢየሱስ ብቻ ነው ቤዛ ስላሉኝ ተቀብያለሁ። ኦርቶዶክስ ኢየሱስን እሳቸው አባት እንደሚያስተምሩ አውቄያለሁ። እሳቸውን ይቅርታ ያስጠየቃችሁ እግዚአብሔር አምላክ ልቦና ይስጣችሁ። ራሳችሁን ፈትሹ። እኔ አሁን ከዚህ በኋላ የማደርገው ምንድን ነው? እንዳትቀየሙኝ የኦርቶዶክስ ወንድምናቶቼ፣ የማትቀየሙትን ነገር እፖስታለሁ። ምንድን ነው የምፖስተው? ከመጽሐፍ ከገድላት መጽሐፍ ከኋላ እያስቀመጥኩኝ የሚለውን አነባለሁ። መቼም አትቀየሙኝም። የኦርቶዶክስ ወንድምናቶቼ አምጥቼ እናንተ ስለምትደብቁት እኔ እያመጣው ይሄ እንደዚህ ይላል እያልኩኝ ከነንትኑ እያመጣው ምን አረጋለሁ? እንድትማሩ አረጋለሁ። ይሄንን ነው የሚለው እያልኩ አደባባይ እናወጣዋለን። ከዛ ኦርቶዶክስ እነሱን ሙሉ ትታ 80 አሃዱን አድርጋ በስመ ስላሴ ያስተማረች ኢየሱስን ቤቷ አድርጋ ኢየሱስን ብቻ ቤዛዋን አድርጋ እንድትቀጥል እናደርጋለን። ይህን እንችላለን፣ በሚገባ እንችላለን። ፈተና አለው፣ አብሶሉትሊ አለው። ፈተና በጣም አለው። ኦርቶዶክስን ግን በዚህ ደረጃ እንድትሆን አብረን መስራት አለብን። ወደ ሌላ ቤት አትሂዱ፣ አትመልከቱ። ሌላ እኔ ቤት በሆነ ነገር ሲቆሽሽ ቤትን ታጸደዋለህ እንጂ ቤት ለቃ አትወጣ። አጭበርባሪዎች፣ ደብተራዎች፣ ጠንቋዮች ሲያበላሹት ቤቱን እነሱን ጠርገህ ታስወጣና ቤትን ታጸዳለህ እንጂ በፍጹም ለቃ አትወጣ። ኢየሱስ ቤቱ ይመለሳል። ኢየሱስ ብቻውን ይመለካል። ይሄ ነው የሚደረገው። ይሄ ይደረጋል። ቤቷ የኦርቶዶክስ ቤተክርስቲያን ቤቷ ኢየሱስ ብቻውን ያድናል ብላ እንድትሰብክ እናደርገዋለን። እንችላለን። የስ ጥረት ያስፈልጋል። የስ ጥቅማቸው ይነካል። የስ ጥቅማቸው የሚነካ ሰዎች ምናልባት ብዙ ነገሮች ሊሉ ይችላሉ። እኛ ግን በድፍረት እንናገራለን። ዮኒ ማኛ ቤት አትግቡ ላላችሁ ስለ ኢየሱስ ስለተናገርኩ ትጠላኛለህ ኦፍኮርስ እንጂ አልበደልኩም፣ አልዘረፍኩም። መቼም የዘረፍኩት ነገር አለ፣ የዘረፍኳችሁ ነገር አለ። አንድ ነገር አልዘረፍኳችሁ፣ አንድ ነገር አልዘረፍኩም። ከኦርቶዶክስ አንድ 5 ሳንቲም ከኦርቶዶክስ አልወሰድኩም። ካለኝ ላይ ቤተክርስቲያን ለማሰራት የምሰጥ ሰው ነኝ። ለዚህ ደግሞ ዘመድኩን ይመሰክራል። ዘመድኩን ቤተክርስቲያን ላሰራ ብሎ እኔ ብቻ ሳልሆን ደሩዛ አረሩን ወንድሜን ክፈል ነው ያልኩት። ስንት ብር እንደወሰደ እሱን ጠይቁት። ቤተክርስቲያን ማሰሪያ በተባለ ቁጥር እኔ በጠየቁኝ ሰዓት ያልሰጠውበት ጊዜ የለም። እኔ ለኦርቶዶክስ ሰጠው እንጂ ኦርቶዶክስ ለእኔ የሰጠችኝ ነገር የለም። ምንም ነገር ምንም ሄደ ክርስትና ላስነሳ ብትል ከፍለ ነው። ምንም የምትጠቀመው ነገር ሄደ ክርስትና አስነሳ፣ ሄደ ልጆቼን ልቅበር፣ ሄደ ፍታት ላስደርግ በል ከፍለህ ነው። ለኦርቶዶክስ ለልጆቿ ለምዕመናን ያረገችው አንድ ነገር የለም። 5 ሳንቲም አታረግም። ሌሎቹ ያረጋሉ፣ ጴንጤዎቹ ያረጋሉ፣ ሙስሊሞች ያረጋሉ፣ በደንብ ያደርጋሉ። ኦርቶዶክስ ግን እዛው ቆርጥመው ይበላዋታል። ስንትና ስንት ዘመን ቁርጥም አድርገው በሉ እንጂ ክርስትና ስትነሳ ከፍለ ነው፣ ስትቀበር ከፍለ ነው፣ ስትጋባ ከፍለ ነው።
ኤኒቲንግ ስታረግ በሙሉ ገንዘብን ሙልጭ አድርገው የሚዘርፉ ሌቦች ነው ያሏት። ሌቦች ነው ምለው አደባባይ ላይ። የትኛው ጴንጤ ነው ሲያጠምቀ ገንዘብ አምጣ የሚል? የትኛው ሙስሊም ነው ስትሰልም ገንዘብ አምጣ የሚል? የትኛው የትኛው ነው ስትቀበር ገንዘብ አምጣ የሚል? ገንዘብ አምጣ 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 አምጣ። የኛ ቤት ዘራፊዎች ናቸው፣ አጭበርባሪዎች ናቸው። መጽሐፍ ቅዱስ እንኳን አይሰጡም። አሁን ነው የተጀመረው። ምን ተሰጥቶ ያውቃል? ኦርቶዶክስ ውስጥ ምን አግኝተህ ታውቃለህ? ገንዘብን ከመቀፍቀፍ ውጭ ሌቦች ናቸው፣ ገንዘብ ዘራፊ እንጂ ለኦርቶዶክስ ምዕመናን የተረፈው አንድ ነገር የለም። አንድ ብር ተሰጥቶ አያውቅም። አንድ ብር ከምዕመናኑ እየመጡ ይዘርፋሉ እንጂ አንድ ብር ሰጥተው አያውቁም። ሲመጡ አምጡ፣ ቤተክርስቲያን አሰሩ፣ እንዲያሰሩ እንዲያርጉ እያሉ ቡጭቅ አድርገው የሚበሉ ናቸው። አንድም ኦርቶዶክስ ለልጆቿ ደንታ የማይኖራት ሀብታም ስለሆነች ነው፣ ገንዘብ ስላላቸው ነው፣ ሌቦች ስለሆኑ ነው። ወንጌል አሰብኩ ምና ለምን አይደል እንዴ? የንስሐ አባት ሀብታም ቤት ካልሆነ ይሄዳል እንዴ? ቤት ይመጣል እንዴ? ቁርጥ ያለበት ሀብታም ቤት እንጂ የንስሐ አባት የሚመጣው ዝም ብሎ ደሃ ቤት ድርሽ ብሎ ያውቃል እንዴ? ድርሽ አይልም። እውነቱን በደንብ ፓወሩ አለኝ፣ አቅሙ አለ። ኦዬስ ዘርማን ዘረ የሚያየው ዮኒ ማኛ ይባላል። ጳጳስ፣ ፓስተር፣ ማንም የማይታየው ቪዩን ያለኝ ለምን? ሀቅን ስለምናገር። ሀቅ መናገር ያስደነግጣቸዋል። ፕሮቴስታንት ቤት ችግር ሲኖር እናገራለሁ፣ ሙስሊም ቤት እናገር፣ ኦርቶዶክስ ቤት ፖለቲካውን ማጥ እያንዳንዱ የምናገር ሰው ነኝ በድፍረት። ያ ዘመን ተበልቶበታል። ማጭበርበሪያ ዘመኑ ተበልቶበታል። ህዝቡ ነቅቷል፣ ወጣቱ ነቅቷል። ማጭበርበር አይቻልም ከዚህ በኋላ። ማስረጃ አምጣልኝ ነው የሚለ የዚህ ዘመን ወጣት። በማስረጃ በመረጃ እንጂ በግፋ በለው የሚነዳል ከብት የለም ከዚህ በኋላ። የምትነዳው ከብት የለም ከዚህ በኋላ። ኦ ኖ ኢትስ ናት ጎና ሃፕን። ስለዚህ የኦርቶዶክስ ወንድምና እህቶቼ ከእንግዲህ በኋላ ቅያሜ አይኖርም። እየነገርኳችሁ ነው። የተጻፈውን ነገር ገድላት ላይ የተጻፈውን እየፖሰትኩ ከኋላ እንድታነቡት አደርጋለሁ። አብረን እናነበዋለን እና አባቶች ያስተምራሉ በዛ ጉዳይ ላይ። እነ መዝሙረ ያሬድ ያስተምራሉ፣ እነ አክሊላ ያስተምሩበታል። ሌሎችም ታላላቅ አባቶች የምትሏቸው ያስተምሩበታል። ትማሩበታላችሁ። ይሄ ነገር ትክክል ነው አይደለም የሚለውን ትጠይቃላችሁ እናንተ። እኔ ግን ፊት ለፊት እፖስተዋለሁ። እንዳትበሳጭ እንዳትበሳጭ። ሙስሊሞችም ይህንን አድርጉ። የሙስሊም ወንዶች አንዳችሁ ውጡና በሙስሊም ላይ በነቢዩ መሐመድ ላይ የተጻፉ ነገሮች ካሉት አሳሳች ነገር ካሉ እየለጠፋችሁ ጠይቁ። ከዛ ይመልሱ። እየነገርኩ ነው። እስልምና ነቢዩ መሐመድ ካልተመቻችሁ እንዲሁ አላህን እናምናለን ብለህ ሂድ። የግድ ነቢይ ማምለክ የለም። በነቢይ መንገድ አይደለም አላህ ጋር የምትገናኘው፣ በራሱ በአላህ ነው። አትሸወዱ። ይገር ቢ ስማርት ዩ ሃቭ ቱ ቢ ስማርት አልኩ እኮ። አሁን ለምሳሌ እኔ ኦርቶዶክስን ገድላትን ያላመነ ኦርቶዶክስ መሆን አይችልም ነኝ። አላምንም እያልኩ ነኝ። ገድላት አላምንም። መስሚያ የጥጥ ነው። ገድላት ኦርቶዶክስን አዋረደ እንጂ ኦርቶዶክስን አላተረፈባትም እያልኩ ነው የምነግርህ። ኦርቶዶክስ አላተረፈችም፣ ተጎዳችበት። 40 ሚሊዮን ጴንጤ ሄደ። ገድላት ነው ያስሄዳቸው፣ ገድላት ሌላ አይደለም። ስለዚህ የሚጎዳን ነገር አውጥተህ ነው የምጥለው። የሚጎዳን ነገር አውጥተህ ትጥላለህ። ስለዚህ በነቢዩ መሐመድ የሚከራከር ካለ አንተ ጉዳይ ከአላህ እንጂ ከነቢዩ መሐመድ አይደለም። ጉዳይ ከአላህ እንጂ ከነቢዩ መሐመድ አይደለም። ነቢዩ መሐመድ ላይ ማውን ነገር ካየ ሄው ነው ብለህ ወደዚህ ወስደህ አላህን ብቻውን ታመልከዋለህ፣ ፈጣሪን ታመልከዋለህ። እሺ እንደዛ አድርገህ ብልጡን ስማርቱን ያንን ስታደርግ ውጤታማ ትሆናላችሁ ለማለት ነው። ሰላማችሁ ብዝት ይበልልኝ። እግዚአብሔር ለሁላችንም ልቦና ይስጠን፣ ለሁላችንም ልቦና ይስጠን። እኚህ አባት የኦርቶዶክስ አባት በተናገሩት ንግግር ነው የሄድኩት። ጴንጤ በነገረኝ አይደለም። የጴንጤ ፓስተር በነገረኝ አይደለም። ኤርሚያስ ነግሮኝ አይደለም። ዳግማዊ ነግሮኝ አይደለም። ሜሎስ ነግሮኝ አይደለም። ሳሚ ሙሉጌታ ነግሮኝ አይደለም።
ፓስተር ካሳውን ነግሮኝ አይደለም። ማንም ጴንጤ ዮናታን ነግሮኝ አይደለም። እዩ ጩፋ ነግሮኝ አይደለም። የራሳችን አባት ኢየሱስ ብቻውን ያድናል፣ የዓለም ቤዛ ኢየሱስ ብቻ ነው፣ አስታራቂ እሱ ብቻ ነው ብለው ሲናገሩ የራሳችን አባት አቡነ ገብርኤልን ሰምቼ የእሳቸውን መንገድ ነው መከተል። የእሳቸውን መንገድ እከተላለሁ። እንግዲህ የትም ልትሄዱ አትችሉም። የትም ልትፈናፈን አትችሉም። ይቅርታ ጠየቁ እኮ ምናምን ናና በጥቅማቸው ተመጦ ነው፣ በገንዘባቸው ተመጦ ነው። ምን አይነት ጥቅም? ኦርቶዶክስ ገንዘቧን ታጣለች። ምክንያቱም ከአንድ እስከ 30 የሞላው የሌላውን ሞልተዋል። በየቀኑ ገቢ አለ። በየቀኑ የዓመቱ እንትን ነው፣ የዓመቱ እንትን ነው፣ የዓመቱ እንትን ነው። ሰው እየሄደ ብሩን ይዘረግፋል። ጥቅማቸው በቢዝነሳቸው ላይ ተመጣ። እንደምን አደርክ ስባል እግዚአብሔር ይመስገን እያልኩኝ ቀኑ የገብርኤል ነው አትለኝ። እንደምን ዋልክ ስባል እግዚአብሔር ይመስገን እያልኩ ቀኑን ሙሉ ቀኑ ዛሬ አርሴማ ናት አትለኝ። እንደምን አመሸ ስትለኝ እግዚአብሔር ይመስገን እያልኩ ባይ ዘ ዌይ ቀኑ እኮ የእንትና ነው አትለኝ። ምክንያቱም እነሱ በስነ ስርዓት አደራጅተው ቢዝነስ የሚሸቅሉበት ቀናቶች ከወር እስከ ወር ዴጋ ማኒ። ስለዚህ ያችን ገንዘብ ለመሸቀል የሚሰሯት ስራ እንደሆነች በግልጽ አይተነዋል።